Ethiopia has just taken a gamble because these days taking an IMF loan is like gambling with your life. $1 from the IMF, it can borrow $4 from the market and it can lend to us at concessional rate. በመጨረሻም አይኤምኤፍ በኢትዮጵያ ያቀደው ነገርና የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ አይኤምኤፍ ወደ ኢትዮጵያ እንደገባ የታጋደሉትን ተጋድሎ ለምንድነው እውን የተቋም ለሀገራችን ጠቃሚ ወይንስ ጎጂ ጠቅላይ ሚኒስትሩስ በርካታ መሪዎች ያልመረጡትን ተቋም እንዴት ተቀበሉ በዝርዝር እንመለከተዋለን። በሌላ ዜና የባለ አምባሳደሩ ቅድስት ከባለሀብቱ አምላኩ ይልቅ ጋር ያላቸው ግንኙነት ከሚዲያው ዓለም አፈትልኮ የወጣ ሲሆን በአሁኑ ሰዓትም የበርካቶችን ትኩረት ስቧል። የተደበቀ ስውር ፍቅር ወይንስ ከጀርባ ሌላ ሚስጥር አብረን እንመለከተዋለን። እና ለአዋራው ለጫጫታው ምናምን እኔ መልስ አልሰጥም። ለምን በሚሊዮኖች ነው የሚሰድቡ በሚሊዮኖች ነው እንዴ አትቧጨቁኝ። ኑሮዋን በጀማው አካባቢ ያደረገችው አስቴር በዳኔ መደብደቧ እየተነገረ ሲሆን የዚህ መንስኤ ከባለፈው ንግግሯ በኋላ እንደተከሰተ ግምቶች ተቀምጧል። አስቴር ተረፋውን አብረን እንቃኘዋለን። ከመንግስት ጋር አታጋጩን መንግስት ቅርስ አፍርሱ አላለም። ታሪክ የሚያፈርሱ ይፈርሳሉ። መቅደሳችንን አታፍርሱብን። አቡነ ሳዊሮስ መልስ ይስጡን። በመጨረሻም የኢሰመኮን ሪፖርት ተከትሎ ዓለም አቀፍ ተቋማት ፊታቸውን ወደ ምስራቅ እስያ ዘምሯል። በዚህም በአሁኑ ሰዓት በርካታ የሀገራት መሪዎች መግለጫን ያወጡ ሲሆን አክራሪነት ሳይስፋፋ በፊት እንዴት ባጭሩ መቅጨት እንደሚቻል ምክረ ሀሳቦች ተቀምጧል። በዙሪያም ዝርዝሩን በጋራ እንቃኛለን። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን በዘርቆታችን እጅግ በጣም ቁም ነገር አዘል ቪዲዮዎች ይላችሁ መጥቻለሁ። ከእናንተ የሚጠብቀው እንደተለመደው ቪዲዮ ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደለት ቪዲዮ ከመንግስት ጋር አታጋጩን መንግስት ቅርስ አፍርሱ አላለም። ታሪክ የሚያፈርሱ ይፈርሳሉ። መቅደሳችንን አታፍርሱብን። አቡነ ሳዊሮስ መልስ ይስጡን። አገር በቀሉ የሰብአዊ መብቶች ተሟጋጅ ድርጅት ኢሰመጉ በ37 ገጾች በወጣው 158ኛ ልዩ መግለጫው ከ2014 ዓ.ም እስከ ግንቦት 24 ቀን 2018 ዓ.ም ድረስ በኦሮሚያ ክልል ምስራቅ አርሲ ዞን በተፈጸመው አሰቃቂ ጥቃት ቢያንስ ከ450 በላይ ዜጎች ንጹሃን ዜጎች መገደላቸውን ይፋ አድርጓል። ሪፖርቱ በዋናነት የሚያነሳቸው አሳሳቢ ጉዳዮችን እንመልከት። በታጣቂ አካላት የተፈጸሙት እነዚህ ጥቃቶች በዋናነት ማንነትና ሃይማኖትን መሰረት ያደረጉ መሆናቸውንም ገልጿል። ከሰው ሕይወት መጥፋት ባሻገር ከ14000 በላይ ሰዎች ከቀያቸው የተፈናቀሉ ሲሆን በርካታ ቤተክርስቲያናትና የግል ንብረቶችም ተዘርፈዋል፣ ወድመዋል። በመቶዎች የሚቆጠሩ ሰዎች በታጣቂዎች ታግተው የተወሰዱ ሲሆን ቤተሰቦቻቸው ከፍተኛ ካንሳ ገንዘብ ከፍለው ያስለቀቋቸው ቢኖሩም የበርካቶች ያሉበት ሁኔታም እስካሁን ድረስ አልታወቀም። በጥቃቱም ህፃናትና አረጋውያን ላይ ከባድ የአካል ጉዳት ደርሷል። ኢሰመጉ ባካሄደው የመስክ ምልከታ መሰረት በጥቃቶቹ ክፉኛ የተገዱት 9 ወረዳዎች ሲሆኑ የሟቾቹ ቁጥርም እንደሚከተለው ቀርቧል። መርቲ ወረዳ 117 ሰዎች፣ ሸርካ ወረዳ 116 ሰዎች፣ ጀጁ ወረዳ 101 ሰዎች፣ ሮቤ ወረዳ 40 ሰዎች፣ ጉና ወረዳ 26 ሰዎች፣ ሆንቆሎ ዋቢ ወረዳ 20 ሰዎች፣ ሙኒሳ ወረዳ 19 ሰዎች፣ አሰኮ ወረዳ 5 ንጹሃን ዜጎችና 4 የህዝብ ሚሊሾች አርሲ ሲር ወረዳ 3 ሰዎች እንደሆኑም ገልጿል። ኢትዮጵያ ውስጥ ለመጀመሪያ ጊዜ የአልቃይዳ ኳስ ተገኝቷል። አብዛኛው ባሌና አርሲ ይህንን ዘግናኝ ሪፖርት ተከትሎ ዓለም አቀፍ ተቋማትና የሀገራት መሪዎች ፊታቸውን ወደ ምስራቅ አርሲ አዘንብለዋል። በርካታ የሀገራት መሪዎች በወጡት መግለጫም ድርጊቱ በሰብአዊነት ላይ የተፈጸመ ወንጀል መሆኑን በማውገዝ አክራሪነት ሳይስፋፋ በፊት ባጭሩ መቀጨት አለበት ሲሉ ጠንካራ ማሳሰቢያን ሰጥተዋል። በመጨረሻም ኢሰመጉ ይህ ድርጊት በሕገ መንግስቱና በዓለም አቀፍ ድንጋጌዎች የተረጋገጡ መሰረታዊ መብቶችን የጣሰ መሆኑን በማስገንዘብ መንግስት አፋጣኝ እርምጃ እንዲወስድም ጥሪ አቅርቧል። የፌደራልና የክልሉ መንግስት ለዜጎች ዘላቂ ጥበቃ እንዲያደርጉ ጥሰት ፈጻሚዎችን ለፍርድ እንዲያቀርቡ ለተጎጂዎችም ካሳ እንዲከፈልና ተፈናቃዮች ወደ ቀያቸው እንዲመለሱ ማሳስበዋል። ውድ ተመልካቾች የሰው ልጅ ሕይወት እንደ ቅጠል በሚረግፍበት ያስከፊ ጊዜ እንደ ሀገር ሰላምና ፍትህ እንዲሰፍን የሁላችንም ርብርብ ያስፈልጋል። ህግ አስከባሪ አካላትም የዜጎችን ደህንነት የማስጠበቅ ህገ መንግስት ግዴታቸውን ሊወጡ ይገባል። ፈጣሪ በግፍ ለሞቱት ነፍሳቸውን በገነት ያኑርልን።
ለቤተሰቦቻቸውና ለመላው ህዝባችንም መጽናናት እንመኛለን። ሀገራችን ኢትዮጵያ ሰላም ትሁን። That Ethiopia has just taken a gamble because these days taking an IMF loan is like gambling with your life. $1 from the IMF, it can borrow $4 from the market, and it can lend to us at concessional rates. ፈርስት ፖስት እና ሌሎችም የኢኮኖሚ ተንታኞች የኢትዮጵያንና የአይኤምኤፍን ስምምነት እንደ ቁማር የሚዩበት ዋነኛው ምክንያት መንግስት የወሰደው የማክሮ ኢኮኖሚ ማሻሻያ በተለይም የውጭ ምንዛሬን ገበያ ነፃ ማድረግ ከፍተኛ ሪስክ ያለው በመሆኑ ነው። አይኤምኤፍ ብድር ሲሰጥ ዝም ብሎ ሳይሆን ሀገራት ኢኮኖሚያቸውን ክፍት እንዲያደርጉ የብር የመግዛት አቅም ከገበያው ጋር እንዲስተካከልና መንግስት የሚያደርጋቸውን ድጎሞች ለምሳሌም በነዳጅና ማዳበሪያ ላይ እንዲነሳ አስገድዶ ነው። ይህ ውሳኔ በአንድ ጀንበር የዋጋ ግሽበትን ስለሚያንረውና የዜጎችን የኑሮ ውድነት እጅግ በጣም ስለሚያከብደው ሀገሪቱን ወደ ማህበራዊና ፖለቲካዊ ቀውስ ሊያስገባት ይችላል ከሚል ስጋት የተሰጠ ትንታኔ ነው። የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ የዓለም ባንክና የዓለም አቀፉ የገንዘብ ተቋም አይኤምኤፍ ፖሊሲዎችን በይፋ ከሚቃወሙ የአፍሪካ መሪዎች ግንባር ቀደሙ ነበሩ። ምክንያታቸውም አቶ መለስ መንግስት በኢኮኖሚ ውስጥ ጠንካራ እጅ ሊኖረው ይገባል ብለው ያምኑ ነበር። ሌላውም አይኤምኤፍ የቴሌኮም የባንክና የመብራት አገልግሎቶችን ወደ ግል ዘርፍ ፕራይቬታይዜሽን እንዲዛወሩ ጫና ሲያደርግ፣ አቶ መለስ ግን እነዚህ ሀገር የጀርባ አጥንቶች ስለሆኑ ለመንግስት የገቢ ምንጭ መሆን አለባቸው እንጂ ለውጭ ባለሀብት አሳልፈን አንሰጥም በማለት በጽኑ ተቃውሞታል። መዋቅራዊ ማስተካከያ ስትራክቸራል አድጀስትመንት ፖሊሲ የሀገርን የኢኮኖሚ ሉዓላዊነትን ለምዕራባውያን አሳልፎ ይሰጣል ብለው ስለሚያምኑ ተቋሙ በኢትዮጵያ ፖሊሲ ላይ እጁን እንዳያስገባም በእጅጉ ታክሏል። ብዙዎች አቶ መለስ የዘጉትን በር ጠቅላይ ሚኒስትር አብይ ለምን ከፈቱት ብለው ይጠይቃሉ። መንግስት ወደዚህ ውሳኔ የገባው በምርጫ ሲሆን በግዴታ መሆኑን የኢኮኖሚ ባለሙያዎች ያስረዳሉ። ከፍተኛ የውጭ ምንዛሬ እጥረት ለሀገሪቱ ለነዳጅ፣ ለመድኃኒትና ለመሰረታዊ ዕቃዎች መግዣ የሚሆን በቂ ዶላር አታ ስለነበር የውጭ ፋይናንስ ማግኘት ግዴታ ሆኖ ነበር። ኢትዮጵያ ያለባት የውጭ ዕዳ እጅግ በጣም በመክበዱና ዕዳውን ለመክፈል ባለመቻሏ ዕዳዋን ለማሸጋገር ዴቢት ሪስትራክቸሪንግ የአይኤምኤፍ ይሁንታን ማግኘት ቅድመ ሁኔታም ነበር። የአሁኑ መንግስት ከመንግስት መራሽ ኢኮኖሚ ይልቅ የግሉ ዘርፍ የሚመራው ኢኮኖሚ ለሀገር እድገት ያመጣል የሚል ፍልስፍናን ስለሚከተልም ነው። እውነታውን ሚዛናዊ በሆነ መንገድ ስንመለከተው የአይኤምኤፍ መግባት ሁለት ገጽታ አለው። የብር ዋጋ መውደቅ የገበያ ዕቃዎች እንደ ነዳጅ፣ ዘይት፣ የፋብሪካ ጥሬ ዕቃዎች ዋጋ ሰማይ ያስነካል። ድጎሞች ሲነሱ ምስኪኑ የህብረተሰብ ክፍል በከፍተኛ የኑሮ ውድነት ይጋለጣል። በሌሎች ሀገራት ለምሳሌም ኬንያና ግብጽ የታየውም ይኸው ነው። የአይኤምኤፍ ዋና ስራ አስፈጻሚ ክሪስቲና ወደ አርጀንቲና ቀንተው ነበረ። ነገር ግን የአርጀንቲና ህዝብ አንቺ ለኑሯችንም ወደ ከፍተኛ ተቃውሞ አሰምተዋል። ወደ ጠቃሚ ጎኑ ስናልፍ ደግሞ በጥቁር ገበያና በባንክ መካከል የነበረውን ጤናማ ያልሆነ ልዩነት ያጠፈዋል። የውጭ ባለሀብቶች በሀገሪቱ የኢኮኖሚ ስርዓት ላይ እምነት አሳድረው ዶላራቸውን ይዘው እንዲገቡ ያበረታታል። ብድሩና የገንዘብ ድጋፉ ሀገሪቱ ከገባችበት የኢኮኖሚ ማነቆ እንድትተነፍስም ያደርጋታል። ውድ ተመልካቾች፣ የኢትዮጵያና የአይኤምኤፍ ጋብቻ ምርጫ ሲሆን ከባድ የኢኮኖሚ ህመምን ለማከም የተወሰደ መራር ክኒን ነው። መንግስት ይህንን ቁማር አሸንፎ ሀገሪቱን ወደ ተሻለ የኢኮኖሚ እድገት ያሻግራታል ወይንስ የኑሮ ውድነቱ ህዝቡን ይበልጥ ይፈትኗል የሚለው ጊዜ የሚመልስ ይሆናል። ስለተከታተላችሁኝ ከልብ ያመሰግናለሁ። ይህ ትንታኔ ሌሎችም እንዲደርስ ቪዲዮን ላይክ እና ሼር አድርጉ እና ለአቧራው ለጫጫታው ምን አልሰጥም። የሚያናድድ ነገር አለው። ኦፍ ኮርስ ለምን በሚሊዮኖች ነው የሚሰድቡህ? በሚሊዮኖች ነው እንዴ? አትቧጨቁኝ፣ በቃ ተረጋጉ። አስቴር በዳኔ የጋዜጠኝነትን ዲሲፕሊን ንዳ ገደል የከተተች ኩንታል አላዋቂ መሆኗን በግልጽ በአደባባይ ያስመሰከረች ድንቅ ኢትዮጵያዊት ናት ሲሉ ይናገሩላታል። በዘመናችን ሐሰተኛ ነቢያት አይዞሽ በርቺ፣ ቀጣዩዋ ፕሬዝዳንታችን አንቺ ነሽ እየተባለች
ወደ መድረክ አቅንታ ያልበላትን በማከክ ራሷ ላይ የእሳት ክምር አስቀምጣለች። በንግግሯም ማንነትና ብሔርን በመንካት ባለፈው ለፈጸሙት ነገር የአሁኑ ትውልድ ስትል የምጠራቸው አካላት እየተበቀሉት መሆኑን በቅቤ በማይታሸው በአፍ ወለምቷ ስርዓቱ ኦርቶዶክስና የተወሰኑ ብሔሮችን አሳዳጅ እንደሆነ በድብቅ በስብሰባ ላይ የተነገራትን እውነት በአደባባይ መግለጥ ሽመልስ አብዲሳን ያስናቀች ሽመልስ ትሆናለች። ይህንን ተከትሎም በጀሞ አካባቢ በርካታ ቁጥር ያለው ህዝብ እየተከታተለኝ ነው፣ ለህይወቴም እሰጋለሁ፣ ሊደበድቡኝ ነው፣ በቃላቸው ጎዱኝ ስትል ተላዝናለች። መጀመሪያ ነበር መጥኖ መደቆስ፣ አሁን ምን ያደርጋል ድስት ጥዶ ማልቀስ አስትዋ። ውበት ሀብትና የሞራል ፈተና የባለ አምባሳደሯ ቅድስትና የባለ ሀብቱ አቶ ባምላኩ ይላቅ ግንኙነት በሚዲያ ፈትልኮ መውጣቱን ተከትሎ የህዝቡ ሀሳብ ለሁለት መከፈሉ የዘመናችንን ያስተሳሰብ ልክ የሚያሳይ እውነት ነው። በአንድ በኩል ውበቷን ተጠቅማ ሀብት ማፍራቷ መብቷ ነው፣ የዘመኑ ቋንቋው ይሄ ነው የሚሉ አካላት ያሉ ሲሆን፣ በሌላ በኩል ደግሞ ከገንዘብ ይልቅ ክብርና የፈጣሪን ቃል ማክበር ይቀድማል በማለት የሚሞግቱም አሉ። ከዚህ ግለሰባዊ ታሪክ ባሻገር ግን አሁን በሀገራችን እየተያየ ያለው አዝማሚያ እጅግ በጣም አሳሳቢ ነው። አንዳንዶች ትዳርና ልጆች ያላቸው ባላቸው የገንዘብ አቅም ብቻ ወጣት ሴቶችን እንደ ማጥመጃ እየተጠቀሙ ይህንኑ እንደ ትልቅ ጀብዱና የፉክክር ሜዳ አድርገው ማውራታቸው የከፋ የስነ ምግባርና የሞራል ውድቀት ማሳያ ነው። ነገር ግን የቱንም ያህል በሀብት ብንከብርና በውበት ብንደነቅ ገንዘብ ሆነ ውበት የጊዜ ጉዳይ እንጂ ሁለቱም ኃላፊዎች ናቸው። በመጨረሻም ዋጋ ያለው ንጹህ ህሊናና የነፍስ ጸጋ ብቻ ነው። ቅዱስ ቃሉ ሁሉንም ባጭሩ እንዲህ ሲል ይቋጨዋል። ሰው ዓለሙን ሁሉ አትርፎ ነፍሱን ካጎደለ ምን ይጠቅመዋል? ታዲያ በዚህ ገንዘብ ሰባይነትንና ሞራልን በሚገዛበት ዘመን ትውልዱ ወደ ቀድሞ የክብርና የስነ ምግባር እሴታችን ለመመለስ ከቤተሰብ ከሃይማኖት ተቋማት ወይንስ ከመንግስት የማን ድርሻ የጎላ ነው ብላችሁ ታስባላችሁ? ሀሳባችሁን ኮሜንት ላይ አስፍሩልኝ። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ያሰብኳቸው ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ ቪዲዮዎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ቦታ ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።